ወደ አረብ ሀገር ልትሄዱ ነው ወይንስ ሂዳችሁ ስራ ጀምራችኋል? እንግዲያውስ እነዚህን በአየር ማረፊያ፣ በስራ ቦታ እንዲሁም በየቀኑ በአረቦች አንደበት የማይቀሩ ቃላቶችን ሳታውቁ መሄድ በእናንተ ላይ ትልቅ ችግር ሊፈጥርባችሁ ይችላል። ሙሉ ቪዲዮን በደንብ ተከታተሉ፣ ምክንያቱም በቪዲዮ መጨረሻ ላይ በአረቦች ንግግር ላይ የማይቀሩ ወሳኝ ቃላቶችን የምነግራችሁ ይሆናል። በመጀመሪያ እስኪ በአረብ ሀገር ኤርፖርት ውስጥ ልትጠየቋቸው የምትችሏቸውን ወሳኝ ንግግሮች አብረን እንመልከት። ስምሽ ማን ነው ብለው ሊጠይቋችሁ ይችላሉ ኤርፖርት ውስጥ። በአረብኛው ኤሽ እስሚክ፣ ኤሽ እስሚክ ወይንም ደግሞ ሹ እስሚክ ሊሏችሁም ይችላሉ። ስምሽ ማን ነው እያሏችሁ ነው ማለት ነው። እንደዚህ ብለው ሲጠይቁን አነ ኢስሜ ብላችሁ ስማችሁ ማስገባት ትችላላችሁ። አነ ኢስሜ ሃይሻ ማለት ይቻላል። እኔ ሃይሻ እባላለሁ ወይንም ደግሞ የኔ ስም ሃይሻ ነው እያልን ነው ማለት ነው። አነ ኢስሜ ብላችሁ ስማችሁ ማስገባት። ሌላኛው ይህ ፓስፖርት ያንቺ ነው ብለው ሊጠይቋችሁ ይችላሉ የህግ አካላት ኤርፖርት ውስጥ። በአረብኛው ሃደ ጀዋዝ ሀግ ኢንቴ፣ ሃደ ጀዋዝ ሀግ ኢንቴ። ይህ ፓስፖርት ያንቺ ነው ወይ እያልን ነው ማለት ነው ለማጣራት። ወይንም ደግሞ ይህ ፎቶ ያንቺ ነው ብለው ፓስፖርት ላይ ያለውን ሊጠይቁን ይችላሉ። በአረብኛው ሃደ ሱራ ሀግ ኢንቴ፣ ሃደ ሱራ ሀግ ኢንቴ። እዚህ ጋር ሱራ የሚለው ቃል ፎቶ እንደማለት ነው። ሃደ ሱራ ሀግ ኢንቴ ሲሉን ይህ ፎቶ ያንቺ ነው ወይ እያሉን ነው ማለት ነው ፓስፖርት ላይ ያለው። እኛ እንደዚህ ተብለን ስንጠየቅ መመለስ ያሉብን መልሶች አይዋ ሃደ ሱርቴ ማለት ትችላላችሁ። አይዋ ሃደ ሱርቴ፣ አዎ የኔ ፎቶ ነው እያልን ነው ማለት ነው። ወይንም ደግሞ አይዋ ሃደ ሀግ አነ፣ አይዋ ሃደ ሀግ አነ፣ አዎ የኔ ነው እያልን ነው ማለት ነው። ሌላኛው አረቦች ከሚጠይቁን ውስጥ በዚህ በር ውጪ ሊሉን ይችላሉ ኤርፖርት ውስጥ። በአረብኛው ደግሞ ኢጥላኢ ሚን ሃደል ባብ፣ ኢጥላኢ ሚን ሃደል ባብ፣ በዚህ በር ውጪ እያሉን ነው ማለት ነው። ኢጥላኢ ሚን ሃደል ባብ ወይንም ደግሞ በዚህ ጋር ውጪ ሊሉንም ይችላሉ። በአረብኛው ደግሞ ኢጥላኢ ሚን ሂና፣ ኢጥላኢ ሚን ሂና፣ በዚህ ጋር ውጪ እያሉን ነው ማለት ነው። ሌላኛው ኤርፖርት ውስጥ ልንጠየቃቸው የምንችለው ነገር ተቀባይሽ ማን ነው ልንባል እንችላለን። በአረብኛው ደግሞ ሚን ቤክዴክ ይሉናል። ሚን ቤክዴክ ተቀባይሽ ማን ነው ወይንም ደግሞ ማንም ይወስድሽ እያሉን ነው ማለት ነው። ሚን ቤክዴክ። እስቲ ደግሞ አንድ በመጨረሻ ኤርፖርት ውስጥ የሚጠቀሟቸውን ቃል ልጨምርላችሁ። አንቺ ከየት ነው የመጣሽው ሊሏችሁ ይችላሉ። በአረብኛው ኢንቲ ሚን ወይን ሊሏችሁ ይችላሉ። ኢንቲ ሚን ወይን፣ አንቺ ከየት ነው የመጣሽው ብለው ሊጠይቁን ይችላሉ ኤርፖርት ውስጥ። እንደዚህ ብለው ሲጠይቁን እኛ በምላሻችን አነ ሚን ኢትዮጵያ ማለት ይቻላል። አነ ሚን ኢትዮጵያ፣ እኔ ከኢትዮጵያ ነው የመጣሁት እያላችሁ ነው ማለት ነው። አነ ሚን ኢትዮጵያ እንላለን። እስኪ ደግሞ ይህንን ሁሉ ጨርሰን ወደ ማዳማችን ቤት ለቅጥር በምንሄድበት ጊዜ ከማዳማችን ጋር ልታወሩ የምትችሏቸውን አንዳንድ ነገሮች ላስረዳችሁ። በመጀመሪያ ከኤርፖርት እንደመጣችሁ ታጠቢ ልትላችሁ ትችላለች። በአረብኛው ትትራወሺ ትላችኋለች። ትትራወሺ ካለቻችሁ ታጠቢ እየተባላችሁ ነው ማለት ነው። ወይንም ደግሞ በቤሩት ተሐመሚ ትለናለች። በቤሩት ተሐመሚ። ትትራወሺ ወይንም ደግሞ ተሐመሚ ከተባላችሁ ታጠቢ እየተባልን ነው ማለት ነው። እዚህ ጋር እሺ ሻወር ቤቱን አሳይኝ ማለት ይቻላል።
በአረብኛው ደግሞ ተማም ወርኢኒ ሙካን ትርዊሽ እንላለን። ተማም ወርኢኒ ሙካን ትርዊሽ፣ እሺ ሻወር ቤቱን አሳይኝ እያልናት ነው ማለት ነው። እስቲ ደግሞ አንድ ንግግር ልጨምርላችሁ። መኝታ ክፍሌን አሳይኝ ለማለት ብትፈልጉስ በአረብኛው ወርኢኒ ጉርፈተል ነውም፣ ወርኢኒ ጉርፈተል ነውም፣ መኝታ ክፍሌን አሳይኝ እያልን ነው ማለት ነው። ወርኢኒ ጉርፈተል ነውም። እዚህ ጋር አንዳንድ ጥሩ ማዳሞች ገና ከመግባታችሁ በአረብኛ ምን ትበያለሽ ብላ ልትጠይቃችሁ ትችላለች። በአረብኛው እሽ ተቢን ተአክሊ፣ እሽ ተቢን ተአክሊ፣ ምን ትበያለሽ ብላ እየጠየቀቻችሁ ነው ማለት ነው። እንደዚህ ተብላችሁ ብትጠየቁ እናንተ የምታውቁትን የምግብ ስም በአረብኛ መናገር ትችላላችሁ። ለምሳሌ እንቁላል እፈልጋለሁ ለማለት ብትፈልጉስ በአረብኛው አበጋ ቤድ፣ አበጋ ቤድ፣ እንቁላል እፈልጋለሁ እያልን ማለት ነው። እዚህ ጋር አንድ ቲፕ ልስጣችሁ። ከዚህ በፊት የምግብ ስሞች በአረብኛ ቋንቋ የሰራሁላችሁ ቪዲዮ አለ። እሱን ቪዲዮ ከዚህኛው ንግግር ጋር በማገናኘት የምትፈልጉትን የምግብ አይነት መናገር ትችላላችሁ። አበጋ የሚለውን እያስቀደምን የምግቡን አይነት ማስቀመጥ ይቻላል። በመጨረሻም በአረቦች አንደበት ላይ ቀን ተቀን የማይጠፉት ቃላቶችን እስኪ ልንገራችሁ። የመጀመሪያው ያላ ነው። ያላ ሲሉን ቶሎ በይ ወይንም ደግሞ ፍጠን፣ ፍጠኝ እያሉን ማለት ነው። አንድ ነገር በፍጥነት እንዲሰራላቸው ያላ ሊሉን ይችላሉ። ሁለተኛው ቃል ሀቢቢ ነው። በአረቦች አንደበት ሀቢቢ የማይጠፋ ቃል ነው። ሀቢቢ ውዴ ወይንም ደግሞ ወዳጄ፣ የኔ ቆንጆ እንደማለት ነው ሀቢቢ። ሌላኛው ኸላስ ነው። በቃ እያሏችሁ ነው ማለት ነው አረቦች ኸላስ። እነዚህ በሳውዲ ንግግር ላይ የማይቀሩ የአረብኛ ቃላቶች ናቸው። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡ። አብራችሁን ስለቆያችሁ ክብረት ይስጥልኝ።